እንደኔ ሐሙስ ይራቀባችሁ። ሐሙስ 18 ነው ሙዚቃ ማዳምጠው አያቴ በሰጠችኝ በዚህ ባንዲራ ነው። በጦርነት በተወጠረ መንግስት ኢኮኖሚ በዳሸቀ መንግስት ውስጥ ለሙዚቃ አቴንሽን ሰጥተህ አላስፈላጊ ጃስ ጉድ እኮ ነው ወገን፣ ጉድ። የጥበብ ዋርካ የዋርካ ጥላ፣ የጥላ ግዙፍ የግዙፍ ረቂቅ። አልሰማችሁም አይደል? ይሄን ጉድ ለብዙ ሰዎች ሐሙስ 8 ሰዓት 8 ዓመት ሆኖባችኋል። ከ8 ዓመት በላይ 48 ሰዓቱ እጅግ በጣም በጉጉት እንድንጠብቀው አድርጎናል። ለምን ብትሉ በቴዲ አፍሮ ሙዚቃ ዶክተር ወዳጀነ መሐረነ እንዲህ ሲል ይጀምራል። ቦታው መኖሪያ ቤቱ ነው። ፊት ለፊት ተቀምጧል። አጠገቡ ባለቤቱ ክብርት አርቲስት አምለሰት ተቀምጣለች። እንደምናውቀው ዛሬ 8 ሰዓት ላይ የቴዲ አፍሮ አልበም ይለቀቃል። ብዙ ጊዜ እዚህ አይነት ነገሮች ሲደጋገሙብህ የምትለማመደው የስሜት ማመጣጠን ትናለ። ይህን አልበም ለማዳመጥ ያልጓጋ ያልቋመጠ ሰው የለም። የቴዲ አፍሮ ፖለቲካ ይዘት ያላቸው ሙዚቃዎች ሚዲያ ላይ መልቀቅ ፍጹም የተከለከለ ነበር። ብዙ ሰዎች 8 ሰዓት 8 ዓመት ሆኖባቸዋል። የሀገሪቱ አጀንዳ ሙሉ በሙሉ ተሸብሎ ቴዲ አፍሮ ላይ ያረፈ ይመስላል። እናንተስ 8 ሰዓት 8 ዓመት ሆኖባችኋል? ሰላም ውድ የሃናኒ ቲቪ ተመልካቾች እንደምን አላችሁ? እንደምን ሰነበታችሁ? ውድ ቤተሰቦቻችን ዛሬም ለእናንተ በአዲስ ቪዲዮ መጥተናል። ውድ ቤተሰቦቻችን ዛሬ የሚሰማንን ነገሮችን እናወራለን። በቴዲ አፍሮ አልበም ዙሪያ ላይ ብዙ የሚሰሙ ነገሮችን እስከ ዛሬ ባለ ነገሮች ላይ ለእናንተ ሰብሰብ አድርጌ ያሳያችኋለሁ በዚህ ቪዲዮ ዛሬ ልናወራ ያሰብኩት ስለ ቴዲ አፍሮ አልበም እና ስለ ጉጉቱ በሚል ሐሳብ እናወራለን። ምክንያቱም የቴዲ አልበም የሚለቀቀው ዛሬ 8 ሰዓት ማለትም ሐሙስ 8 ሰዓት በ8ኛ ወር 2018 8888 ያለበት ምክንያቱ ምንድነው? እሱንም ለናንተ እናጣራለን። ወይም አንድ የሙዚቀኛ የሆነ ነገርን ሲያወጣ የራሱ ምክንያት አላቸው የሚያወጣበት። እንደምን ጃስ በነገራችሁ ላይ ማለት ነው። አሁን ደግሞ አዲስ የጀመራችሁት ነገር አለ። ኮመንት ላይ ያዩ ነው ኦሮሞን እንዴት ቴዲ እንትን ምን ሆናችሁ ነው? ምናችሁ ነው ግን እያመማችሁ ያለው? ከመቼ ጀምሮ ነው ተነስታችሁ ከብሔር ጋር ያገናኛችሁት? አነኛቱን ስሙትማ እስኪ እንደዚህ በጣም አነኛቱን ስሙት። ለብሬዝት ላይ ለነበረው ጭፍጨፋ ስሙት ብቻ አሁን ስሙት። አደንግጡ፣ እግዚአብሔርን አደንግጡ። ምን ሆናችሁ ነው እንዴ? ምን ሆናችሁ ነው? ልወዳደር እኮ አይደለም ያለው ለዝፈን ያለው ህዝቤ ጆሮ ደማ። ደግሞ እስከዛሬ የቆየውም ያው የተመሰከረለት ነው፣ እያያችሁ ነው። እስከዛሬ የቆየውም ለጀማሪ አርቲስቶች ለነባሮች ከሱ በታች ላሉት እነሱ ሲያወጡ ኧረ እነሱን ማዳደበዝዝም ብሎ እንዲህ አይነት ሀምብል ሰው እናንተ ዛሬ ተነስታችሁ ሁስ ቴዲ ማነው ቴዲ አታስቁኝ። ኤኒዌይስ በ8/8/18 8 ሰዓት ላይ ለቋል። ከ8ኛ ዓመቱ ጋር ምን ያያይዘዋል ምናምን የሚሉ አሉ። አልገባንም። ቀኔ እንዳፈቱ ከሱ ሌላ ማንም ያውቅ የለም። አትመዘዳደቁ። እናንተ ነው ያቀሳሰራችሁ ታጉል እዚህ እየተነተናችሁ ትምትሉት። ኤኒዌይስ አልደርስ ብሎናል። the king is back። የቲክቶክ አካውንት አለው ይኸው ከታች እንትን እንደላችኋለሁ። ፎልሉልኝ በእናታችሁ ፎልሉልኝ እና እስቲ ኪንጎንና ወዳርሱ አባት ናቀው የቴዲ አፍሮ አልበም ይለቀቃል የተባለው በዕለተ ዳግመ ትንሣኤ ተብሎ ነበር። አሁን ግን ወደዚህ አስጠግቶታል። ይህም ብዙ ሰዎችን 2 ቀን 3 ቀን ከመጠበቅ ጠጋ ብሎላቸዋል። ውድ ቤተሰቦቻችን እናንተም የቴዲ አልበም እስኪለቀቅ
ምን አይነት ጉጉት ውስጥ ነው ያላችሁ? ከ8 ዓመት በላይ 48 ሰዓቱ እጅግ በጣም በጉጉት እንድንጠብቀው አድርጎናል። ሀያሲያን፣ ከያንያን፣ የሙዚቃ ባለሙያዎች እንዲሁም የጦመ ዜማ አድናቂና ወዳጆቹ እሱን ይጠብቁታል። ቴዎሪካ 2018 በ8ኛው ወር በ8ኛው ቀን በ8ኛው ሰዓት ላይ ይለቀቃል። ታዲያ ብዙሃኖቹ የራሳቸውን ሐሳቦች ፍለፊት ሰድረው ይሟገጡበታል። ቴዲ አፍሮ እነዚህ ቀደሙ የሙዚቃ ረሃባቸውን ያስታግስላቸዋል። እንዲሁም ስለ ሀገራችን ምን ይላል ብዙዎቹ ጠብቀውታል። ሶሻል ሚዲያ ብዙ ዜናዎች፣ ብዙ ሐሳቦች ተንሸራሸሩ። ጋዜጣዊ መግለጫው ተቋረጠ። ሌላም ሐሳቦች ተሰነዘሩ። ሆነስት ኒውስ ይህንን አስነበበ። የያሬድ ሹመቴን ምስል አጠገቡ ለጥፏል። ሐሳቡ የያሬድ ሹመቴ ይሁን አይሁን እርግጠኛ አይደለሁም፣ ነገር ግን ሐሳቡ ተመችቶኝ ላጋራችሁ። የጥበብ ዋርካ፣ የዋርካ ጥላ፣ የጥላ ግዙፍ፣ የግዙፍ ረቂቅ፣ የረቂቅ ልሂቅ፣ የልሂቅ ቁጥብ፣ የቁጥብ ለጋስ፣ የለጋስ ማማ፣ ከማማም ዳሽን፣ ከዳሽን ሰንደቅ፣ የሰንደቅ ምጡቅ፣ ከምጡቁም ሩቅ፣ የሩቅ ድብቅ፣ የድብቅ ቃል ሰንዱቅ፣ የሰንዱቅም ውድ፣ ከውድም ውድ አርድ፣ የውድ አርድ ትውልድ፣ የትውልድ ግርማ፣ ከግርማም ንዑድ፣ ከንዑድ ትሁት፣ የትሁት አርማ፣ የፍቅር ዜማ። ቴዲ አፍሮ። እናንተስ ኢዮሪካን እንዴት እየጠበቃችሁ ነው? ይህ የሚኖር ሕይወት ነው። ሰላም። የምታውቁት እኔ የሙዚቃ አድማጭ አይደለሁም፣ የሙዚቃ ተከታይ አይደለሁም። ግን ያው የብዙ ሰዎችን ፊሊንግን እንደ ሶሻል ሚዲያ ባለሙያነቴ ብዙ ነገሮችንም ለእናንተ ምልከታዬን አስተላልፋለሁ። ምክንያቱም ያው ሙዚቃ እኔ ባለውበት ሃይማኖት ስለማንከተለው ወይም ሃይማኖቴ ስለማይፈቅድ ሙዚቃን አልሰማም። ግን የሙዚቃ አድናቂዎች፣ የቴዲ አፍሮ አድናቂዎች ይህን አልበም በጣም በጉጉት እየጠበቁ ነው። ቴዲ አፍሮ እንግዲህ ነገ ነው የሚለቀው። ከ4 ሰዓት ያነሰ ሰዓት ነው ያለን። he was supposed to hold a press conference ሊያደርግ አልቻለም በተለያየ ምክንያት። we understand that። ችግር የለም፣ ብዙ እሱ ላይ መፈትፈት አያስፈልግም። ቲክቶክ ላይ ሰው እያወራ ነው። በቃ it's already created some noise። እስቲ መልእክቱ ላይ እናተኩር። አሁን let's celebrate. The man is back። ነገ ነው የሚለቀቀው። ልክ 8 ሰዓት ሁላችንም ዩቲዩብ ላይ እንሆናለን። ከዛ we'll listen to it, we try to see what it means። ቴዎሪካ በጣም ብዙ ሚስጥራት አሉት በውስጡ። ዝም ብሎ ከላይ ብቻ በምናየው አይደለም። የለፋበትን ስራ እናዳምጠው፣ ምን እንደሚል እንስማው፣ እንማርበት። That's what I'd like to say. On Thursday at 2 o'clock, remember that. So እስቲ ዩቲዩብ ላይ ገብተን ቼክ እናድርገው። Next time everybody, let's celebrate. Bye bye። 8 ሰዓት አልደርስ ብሏችኋል። እስቲ 8 ሰዓት አልደርስ ያላችሁ ኮመንት ላይ ሐሳባችሁን ስጡ። እንደምናውቀው የቴዲ አልበም እስከ ዛሬው ዕለት አዲስ ነገር የለም። ምክንያቱም ወይም አልበሙ ይታገዳል የሚባሉ ነገሮችም አሉ፣ ወይም አልበሙ 8 ሰዓት ይለቀቃል፣ አይታወቅም። የቴዲ አፍሮ ፖለቲካ ይዘት ያላቸው ሙዚቃዎች ሚዲያ ላይ መልቀቅ ፍጹም የተከለከለ ነበር። ጋዜጠኛ ስለፈራ ምናምን የማይከፍተው ወይ ቴክኒሻን ስለፈራ የማይጫወተው ብቻ አይደለም። በትዕዛዝ ደረጃ ከላይ እስከታች የወረደ ትዕዛዝ ነበር። የቴዲ አፍሮን ሙዚቃዎች እንደ ጃስ ሰሪያል፣ ኡኡታይን የመሳሰሉ ዘፈኖች እንዳይከፈቱ ጥብቅ ትዕዛዝ አለ እና ይህንን ደግሞ የትኛው ሚዲያ ላይ ሰራ ሰው ያውቀዋል። እኔ ፋና ሰርቻለሁ፣ ደቡብ ኤፍኤም ሰርቻለሁ። በሚገባ ማውቀውን ነገር ነው ምነግራችሁ። እና አንዴ ፋና ምን አጋጠመ፣ እኔ ከመግባቴ በፊት ያጋጠመ ነገር ነው። ቴክኒሻን ሳያቅ የቴዲ አፍሮን ጃስ ሰሪያል ማጫወት ይጀምራል እና እሱን ዘፈን እንደከፈተ ሲያቅ አስቆመና ሌላ ሙዚቃ ቀየረ ደንግጦ። በዛ መሃል ከፋና አለቆች አንደኛው የተንደረደረ 10ኛ ፎቅ ይደርሳል። ስቱዲዮ 10ኛ ፎቅ ነው የፋና ኤፍኤም 98.1። 10ኛ ፎቅ ከደረሰ በኋላ እንዴት ይህን ሙዚቃ ትከፍታለህ? የዘፈን ክልክል እንደሆነ ታውቃለህ ብሎ ይጮሁበታል። ቴክኒሻኑ ደንግጧል እና እሱ ዘፈን እንደሆነ ሳቅ እኮ አስቆሜዋለሁ፣ ሌላ ሙዚቃ ቀይሬያለሁ ብሎ መለሰለት። አንዴ በ17 መርፌ ካለ በኋላ ብታስቆሙ ባታስቆሙ ምን ለውጥ አለው ብሎ ነው የመለሰለት አለቃው። ይሄ ሁሉም ሚዲያ ላይ የነበረው እውነታ ነው። ለመንግስት ቅርብ የሆኑ ወይም ደግሞ የመንግስት ሚዲያዎች ላይ ብቻ አይደለም፣ የግል ሚዲያዎች ላይ ራሱ የቴዲ አፍሮን ፖለቲካ ይዘት ያላቸው ሙዚቃዎችን ማስተላለፍ በጥብቅ የተከለከለ ነበር። ይሄ በኢህአዴግ ዘመን ነበር። በብልጽግና ዘመን እንዴት ይሆናል? ግን እስከዚህ ሰዓት ድረስ አሁን 4 ሰዓት ነው። እስከዚህ ሰዓት ድረስ ምንም አዲስ ነገር የለም። አልበሙ
8 ሰዓት ላይ በቴዲ አፍሮ የዩቲዩብ ቻናል ላይ ይለቀቃል። ጀስት ከ1 ሚሊዮን 400,000 በላይ ተከታይ ያለው የዩቲዩብ ቻናል ላይ እንደሚለቀቅ እናውቃለን። ይህ አልበም ሲለቀቅ ምን አይነት ምልከታዎች ምን አይነት ግጥሞችን ይዞ ይመጣል? እንደኔ ሐሙስ የራቀባችሁ ሐሙስ 18ቱን ሙዚቃ ማዳምጠው አያቴ በሰጠችኝ በዚህ ባንዲራ ነው። እስከዛ ሐሙስ ለራቀባችሁ እኔ ሙዚቃ ልጋብዛችሁ። የብዙ ሰዎች ምልከታ ነው። እንደምናውቀው ማወዛገቡን ያላቆሙ ዮኒ ማኛ ስለ ቴዲ አፍሮ ብዙ ነገሮችንም ተናግሯል። እስቲ እቺን ቪዲዮ አይተን እንመለስ። ሰላም ሰላም፣ እንዴት ናችሁ? አማን ነው። ክብሩ ይስፋ እናትና የልጁ እንግዲህ የቴዲ አፍሮ አርቲስት ቴዲ አፍሮ ያው ሌጀንደሪ ኢትዮጵያ ላይ በአርት ስራው የሚታወቅ ነው። ጥበብ የጠራችሁ በጥበቡ የሚንቀሳቀስ ነው። ከህዝብ ጋር ሆኖ አብዛኛውን ጊዜ ካያችሁ ቴዶ የህዝብ ልጅ ነው። ለመጣው ለሄደው ያዙ ይልቀቁኝ የሚል ሰው አይደለም። ቴዲ ከህዝብ ጋር እንጂ መንግስት ይመጣል መንግስት ይሄዳል። ህዝብ ግን ዘላለማዊ ነው። ከህዝብ ጋር አርገ የምታደርገው ነገር ሁልጊዜ ያስከብራል። አሁንም ስለምንም አይነት ነገር ላይ አይደለም አልበም ያወጣ እሱን ያወጣበትን ምክንያት ሊናገር ፈለገ። ያንን ነገር እንዳትናገር አላችሁት። ህወሓትን ረሳችሁት እንዴ? የትላንትና ታሪኩን ረሳችሁ? ህወሓት አትናገሩ ስላሉ መስሎኝ ህዝባችን ግልብጥ ብሎ ወጥቶ በዛ ደረጃ ተቃውሞ ዛሬ መንግስት ተቀየረ የምንለው። ዛሬስ ህዝቡ መናገር ይችላል ወይስ አይችልም? ያውም ቴዲ አፍሮን በማይረባ ነገር አስረውት ዋሽተው ባወጣው በ17 መርፌ በሚለው በሰራው ስራ አስረውታል። ስር የሚገድበው ሰው አይደለም። አሁንም ልንገራችሁ፣ እውነት ሰርተናል፣ እውነት ጥሩ አድርገናል የምትሉ ከሆነ ምን አስፈራችሁ? ውድ ቤተሰቦቻችን እንደተመለከትነው ዮኒ ማኛ ያው የሚናገረው ነገሮች አንዳንድ ነገር ጥሩ ነገሮችንም ያወራል፣ በዛም መሀልም ደግሞ ብዙ ነገሮችንም ይዘባርቃል። አሁን የቴዲ አልበም የብዙ ሰዎችን ልብ አንጠልጥሏል። እኔ እንዳልኳችሁ የሙዚቃ ተመልካች አይደለሁም፣ ግን ከዛ በላይ የሰዎችን ፊሊንግን ለማየት ያለኝ ጉጉት እኔ ከአድማጮች በላይ እየጠበቅኩት ነው። ለምን የነሱን ፊሊንግ ምን አይነት ነገሮችን ይቀበሉታል፣ ምን አይነት ነገሮችን ያሳዩታል። ብዙዎች ያለቅሳሉ፣ ብዙዎች በጉጉት ይጠብቃሉ። ብዙዎች እንዴት እንደሚጠብቁት ለነገራችሁ አልችልም። ይህን አልበም እናንተስ እንዴት እየጠበቃችሁ? እስቲ 8 ሰዓት ከተለቀቀ በኋላ የብዙ ሰዎችን ፊሊንግ እና የብዙ ሰዎችን አመለካከት ማታ ላይ አንድ ቪዲዮ ሰርቼ ማሳያችሁ ይሆናል። ውድ ቤተሰቦቻችን ይህ ቪዲዮ ለብዙዎች እንዲደርስ ላይክ፣ ሼር ስለምታደርጉልን እጅግ አድርገን እናመሰግናለን። ሁሌም እንደምንል ኢትዮጵያን ሰላም ያደርግልን። እናመሰግናለን።